በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ለምናምን የተባረከ ወርኃ ሰኔ የሚነበብ ሊቀ መላእክት ቅዱስ ሩፋኤል ዜና ነው። በሰማያዊት የቃል ኪዳኑ መቅደስ አቃቤ ሆህቱ ሆኖ አምላኩን የሚያገለግል አማላጅነቱም ማኅፀንን የሚፈታ የተቸገሩትንም የሚረዳ ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ተግዞ በሚቀጠር አገልጋይ ሰው ተመስሎ ጦቢያ ካገኘው ጊዜ ጀምሮ ይህንን ጦቢያን በጉዞ ረድቶ ወደ መልካም ሰው ራጉኤል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፎ በወርኃ ግንቦት ከሚነበበው የተከተለ ሊቀ መላእክት ቅዱስ ሩፋኤል ድንቅ ሥራ እነሆ እንመሰክርላቸዋለን። ደግ ሰው ራጉኤል አቤቱ ውስጥ የጦቢት ልጅ ጦቢያ አዛርያ በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጉን አርዶ ባቀረበላቸው በዚያች ሰዓትም በጦቢት ልጅ ጦቢያ ላይ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ይህ ጦቢያም በዝግታ አንተ ወንድሜ አዛርያ ሆይ በመንገድ ሆነን የነገርከኝን ነገር ወድጄዋለሁ። ልጅቷም እግዚአብሔርን የምትፈራ ጠባይዋም መልካም ትመስላለች። ስለ አባቴ ጦቢት ጉዳትም የራጉኤል ሰዎች ሁላቸው ይህችም መልካም ልጅም እንዳዘኑ አይቻለሁ። እግዚአብሔር ፈቃዱ ከሆነ አባቷ ራጉኤልና ለእናቷ ድና በመንገድ ላይ የነገርከኝን ተናገርልኝ አለው። ከማዕድም አስቀድሞ ይህ በመንገደኛ ተመስሎ የተገለጸና አዛርያ የተባለ ቅዱስ ሩፋኤል ተነስቶ ለዚህ ጦቢያ ሚስት ትሆነው ዘንድ ይሰጡት ዘንድ ለአባትና እናቷ ስለዚችም መልካም ልጃቸው ሳራ ተናገረ። የዚችም መልካም ልጃቸው ሳራ አባት ራጉኤልም አንተ ከዚህ ወጣት ልጅ ጦቢያ ጋር መጣህ፣ አዛርያ ሆይ አንተ በእውነት የተባረክህ ነህ። በቃልም ይህች ልጄ ሳራን ለእርሱ እሰጠዋለሁ፣ ነገር ግን እውነቱን እገልጽልሃለሁ። ይህች የምወዳት ልጄ ሳራ ቀድሞ 7 ወንዶች ወደ እርሷ በገቡ ጊዜ በሌሊት ሞቱ አለው። አዛርያን የተመሰለ ቅዱስ ሩፋኤል ስለ ደግ ሰው ጦቢት ቅንነት ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሌን ስለተቀበልከኝ እግዚአብሔር የትሕትናን መባ የምትመጸውተውን በጎ ምግባርህን ሁሉ ይቀበልህ አለው። የዚች ሳራ አባት ራጉኤልም እግዚአብሔር ፈቃዱ ከሆነ ጦቢያም በልቡ ከወደዳት ይውሰዳት፣ ነገር ግን እስከዚያው ድረስ ደስ ይበለው። አንተም ወንድሜ አዛርያ ተቀመጥ ከማዕዱም ብሉ አለ። ጦቢያ ግን ጋብቻዬን ከእርሷ ጋር ፈቀዳችሁ እስክትጨርሱልኝ ድረስ በዚህ ምንም አልቀምስም አለ። ያደግ ሰው ራጉኤልም ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል አንዲት ናት። እንግዲህ ወዲህ እንደ ሕጉ እርሷ ከወገናችህ የተገኘ እህትና አንተም ወንድሟ ነህና ውሰዳት፣ እግዚአብሔር ባማረ ትዳር ያኑራችሁ ብሎ መረቃቸው። ሚስቱ ዕድናንም ጠራት። ይቺ ሳራም እናቷን ተከትላ መጣች። የጋብቻ ደብዳቤያቸውን ጽፎም ጽሑፏን አተማት። ይበሉ ይጠጡ ዘንድም ጀመሩ። ከዚህ በኋላም የአስተዋይ ሰው ሌላ ክፍል አዘጋጅተሽ ሙሽራዋ ልጃችን ሳራን አስገቢያት አላት። ባሏ ራጉኤል እንደነገራትም አደረገች። አስገባቻትም። እያለቀሰች የልጇን እንባም እያበበለች ልጄ ሳራ ሆይ እስካሁን በደረሰብሽ ሐዘን ፈንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥሽ እመኝ አለቻት።
ጦቢያንም ወደ እርሱ አስገቡት። እርሱም አዛርያ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን አስቦ የዕጣን ቆቀሩን ይዞ መልአከ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል እንደ አዘዘው የዚያን ዓሣ ጉበቱንና ልቡን ጨምሮ አጤሰው። በሳራ ወለተ ራጉኤል ላይ አድሮ 7 ባሎቿን በየጊዜው የገደለባት አስማንዲዮስ የተባለ ያ ክፉ ጋኔንም ደንግጦ ተስደበደበ። ጦቢያም ውዴ ሳራ እንደ ሕጉ የሚፈጸም ደስታችንን ራርቶ ይባርክልን ዘንድ ነሺ ወደ እግዚአብሔር እንጸልይ አላት። እምነትንም ተመልቶ እጆቹንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ ደስ አሰኝተኸኛልና አመሰግንሃለሁ። አባቶቻችን አምላክ አንተ ምስጉን ቅዱስ ነህ። ክብርህን የተመላ ስምህ ለዘላለሙ ቅዱስ ነው። የፈጠርከው ሁሉ ያመሰግንሃል። አዳምን ፈጥረህ ትረዳው ዘንድ ሔዋንን የሰጠኸው አንተ ነህ። ከእነርሱም ልጆች ተገኙ። አንተ ሰው ብቻውን ይሆን ዘንድ አይገባውም፣ የምትረዳው እንፍጠርለት ብለሃልና። አቤቱ አሁንም ይችን ሴት የማገባት ስለ ፈቃዴ አይደለም ስለ ሕግ ነው እንጂ። ስለዚህም አንተን በማመን ተደስተን እንኖር ዘንድ በእኔም በእርሷም ላይ ይቅርታን ላክ እያለ ይጸልይ ጀመር። ሳራም ጦቢያ በተናገረ ጊዜ አሜን ትል ነበር። ጦቢያም እንዲህ በእምነት በጸለየ ጊዜ ከዚያ ዓሣ ልብና ጉበት ጋራም ዕጣኑን ጨምሮ ባጤሰው ጊዜ የደነገጠና የተርበደበደ አስማንዲዮስ የተባለ ያ ክፉ ጋኔን ሸሸ። ሲሸሽም ሊቀ መላእክት ቅዱስ ሩፋኤል ይዞ በነበልባለ እሳት ገረፈው፣ ወደ ጥልቁ የእሳት ባሕር አዘቅትም ጣለው። ሁለቱም ሳራ ወለተ ራጉኤልና ቅዱስ ሩፋኤል ረዳት ሽማግሌ የሆነለት ይህ የጦቢት ልጅ ጦቢያ ግን በዚያች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታ በሰላም አደሩ። በማግስቱም ገና ሌሊት ሳለ ልቦናው ቅን የሆነና ራጉኤል ተነስቶ ምናልባት ይሄም እንደ ሞቱት 7ቱ የልጄ ባሎች አይተርፍም ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብርም ቆፍሮ አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ዕድናንም የልጃችን ሳራ ባል ጦቢያ በሕይወት እንዳለ ካልሆነም ማንም ሰው ሳያውቅ እንቀብረው ዘንድ እስኪ የምታዩ አንዲት ልጅ ላኪ አላት። የተላከችውም ልጅ ሄደች። ደጁንም ከፍታ ሁለቱም ሙሽሮች ተኝተው አገኘቻቸው። ተመልሳም ደህንነታቸውን ተናገረች። የሳራ አባት ራጉኤልም ከሚስቱ ዕድና ጋር ሆኖ የልጁ ባል ጦቢያ በሕይወት ከመገኘቱ የተነሳ ደስ ተሰኘ። የተባረከች ቅድስት በረከት የጎበኘኸኝ አቤቱ አንተ ብሩክ ነህ። አገልጋዮች መላእክት በዓለም ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃንም ያመሰግኑሃል። ያሰብኳት በደሌንም ይቅርበል። እንደ ተጠራጠርኩ እንዲሁ አልተፈጸመምና በላያችን እንዳረበበች እንደ ይቅርታ ብዛት ነው እንጂ። እነዚህ ብቸኞች ወጣቶችንም ራራህላቸው። ሕይወታቸውንም በጤናና በሰላም በደስታም ይፈጽሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትህን አደረክላቸው። ከዚህ በኋላም ያን መቃብር ይደፍኑ ዘንድ አገልጋዮቹን አዘዛቸው። እስከ 14 ቀናት ድረስም ታላቅ ግብዣ አደረገ። ከደስታው ብዛት የተነሳም የሰርጋቸው ተድላ ደስታ እስከሚፈጸምባቸው 14 ቀናት ወደ ሀገሩ እንዳይመለስ ኋላ ግን የእርሱን ሀብት ግማሹን ይዞ ወደ አባቱ የተረፈውንም እርሱና ሚስቱ ከሞቱ በኋላ ሁሉን ይወርሱ ዘንድ ጦቢያን ቃል አስገባው። ያን ጊዜም ጦቢያ ቅዱስ ሩፋኤልን ጠርቶ አንተ ወንድሜ አዛርያ ሆይ ይህ የሰርጋችን በዓል ሳያልቅ እንዳልሄድ ራጉኤል ቃል አስገብቶኛልና እባክህ 2 ብላቴኖችን አስከትለ በግመሎች በሜዶን አውራጃ ራስጌስ ከሚኖር ገባኤል ዘንድ ብሮቹን ይዘና ገባኤልንም ወደዚህ በዓል ጥራው። አባቴ ጦቢት የምንመለስበትን ቀን
ይጠብቃልና እጅግ ከዘገየሁም ይጨነቃልና አለው። ቅዱስ ሩፋኤልም የጦቢያን ነገር ሰምቶ እንደ ባልደረባ ታዘዘው። ጦቢያ ግን የሚታዘዘው ይህ ቅዱስ ሩፋኤል ማን እንደሆነ ገና አላወቀውም። እርሱ የመሰለው ስለ ደሞዝ የሚያገለግል መንገደኛ ሰው ብቻ ነው እንጂ ስለዚች የጦቢያ የዋህነትም ሊቀ መላእክት ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ለገባኤል ተጽፋ የተሰጠቻቸውን የታተመች ደብዳቤ ከጦቢያ እጅ ተቀበሉ። በሜዶን አውራጃ ራጊስ ወደሚኖረው ገባኤል ዘንድ ሄደ። በማግስቱም ብሩን አመጣለት። ጦቢያም አዛርያ የተባለ ሊቀ መላእክት ቅዱስ ሩፋኤልን ከልቡ አመሰገነው። የጦቢያ አባት ጦቢትም በሀገሩ ሆኖ ቀናትን ይቆጥራል። የቀራቸው ቀናት ተፈጽሞ በሚመለሱበት ቀን ስላልደረሱም ልጄም ምናልባት አግብቶ ይሆን ወይስ ገባኤል ሞቶ ብሩን የሚሰጠው አጥቶ ይሆን እያለ ስለ ልጁ ጦቢያ ብቻውን ተክዝ ነበር። ሚስቱ ሐና ግን ልጄ ጦቢያ ሞቷል እያለች ዘበዝባለች። እያለቀሰችም አንተ የዓይኔን ብርሃን ልጄን ልከኸው ባይጠፋ ኖሮ እንዲህ ባላዘንኩም ነበር ትለው ጀመር። ጦቢትም ዝም በይ በሕይወት አለ አላት። ሐናም አንተ ዝም በል አላዋቂም አትቁጠረኝ ልጄማ ሞቶ ነው ትለዋለች። ልጇ ጦቢያ ወደ ሄደበት ጎዳና ወጥታም ታለቅሳለች። ለልጇ ጦቢያም ስታለቅስም እህልን ልትበላ ዝም ልትል አልቻለችም። ተመልሶ ወደ አገሩ እንዳይሄድ ያስማለው የተድላ ደስታው 14ቱ ቀናት በተፈጸመ ጊዜ ጦቢያ ደግሰው ራጉኤልን እንግዲህስ ቃል ያስገባኸኝ 14ቱ ቀናት ተፈጸመ፣ ወደ አባትና እናቴ ዘንድ ሸኘኝ። አባትና እናቴ ተስፋ ቆርጠው እንግዲህስ እንደሚያገኙኝ ተስፋ ያደርጉም። ራጉኤልም ከፍቅሩ ጽናት የተነሳ የምስራቹን ይነግሩት ዘንድ ወደ አባት ጦቢት ዘንድ እልክበታለሁ፣ አንተ ተቀመጥ አለው። ጦቢያ ግን አይሆንም፣ ወደ አባቴና እናቴ ሄድ ዘንድ ሸኘኝ እንጂ አለው። ራጉኤልም ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጆቼ ሳራና ጦቢያ ሆይ አባቶቻችን የአብርሃምና የይስሐቅ የያዕቆብ አምላክ የእነሱም ቤት የባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ አይ ዘንድ ዘራችሁን ይባርክ። አንቺም ልጄ ሳራ እንግዲህ ዘመዶችሽ ናቸውና ስለ አንቺ መልካም ነገርን እንሰማ ዘንድ ማቶችሽን እንድታከብሪ አደራ ሲል መረቃቸው። የራጉኤል ሚስት ዕድናም አንተ የምወድህ ልጄ ጦቢያ ሆይ የምድር የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥቶህ አይቼ በእስራኤል አምላክ እግዚአብሔር ፊት ደስ እሰይ ዘንድ በኑሮ ሁሉ ይባርክ። ልጄ ሳራንም በምን እንዳታሳዝናት አደራ እላለሁ። ራጉኤልና ሚስቱ ዕድናም በአንድነት እነዚህ ሁለቱ ሙሽሮች ሳራንና ጦቢያን የሰላም ሸኟቸው። የሁሉ የሆነው ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ኃይል ነው። አጋንንት የሚያጠፋ ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ የጊዜውና በየሰዓቱ ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ በላያችን ይስፈርና ይቅርታን ከፈጣሪው ዘንድ የሚያስለምን የሰው ልጆች ቁስልን የሚፈውስ ማኅፀንንም በታምራቱ የሚፈታ መጋቤ ሕይወት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል ያደረገው ታምሪ ነው። ከልዑል እግዚአብሔር ፈቃድ የተነሳ በውስጧ ታምራት በሚደረግባት ሁላችን የእግዚአብሔር ቤተሰቦችና የቅዱሳንም አገራቸው በሆነች በዚች ቅድስት አገር ኢትዮጵያ ሊቀ መላእክት ቅዱስ ሩፋኤል ካደረጋቸው ታምራት አንዱን ከቅድስት አገር ኢትዮጵያ ሊቃውንት አንደኛው ላከ ብርሃን ዓይኔ ስለ ቅዱሳን መላእክትና ስለ አለቆቻቸው ሊቃነ መላእክት ክብር በጻፋት መጽሐፍ ውስጥ ለሊቀ መላእክት ቅዱስ ሩፋኤል ገናንነት መሰከረ። ይህ የቅዱስ ያሬድ መንፈስን ተመልቶ ቅድስት ቤተ ክርስቲያንን ሲያገለግል
የኖረና በቀናች ሃይማኖት ጸንቶ ያረፈ ሊቅ እንዲህ አለ። በቅዱሳን የገድላቸውን መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ሥራ የተጻፈ አገኘው። መጽሐፉም እንዲህ ይላል። ቅዱስ ላሊበላ ምድር በስተ ሰሜን ባለች ቡግና በታችኛው ክፍል ውግረ ስሂን በተባለች አውራጃ ውስጥ ከአለት ድንጋይ የተፈለፈለ የዋሻ ቤተ ክርስቲያንን ያንጽ ዘንድ ንጉሥ ካህን ቅዱስ ይምርሃነ ክርስቶስ መጀመሪያ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር ታዞ መጣ። ቅዱስ ይምርሃነ ክርስቶስም እግዚአብሔር አምላኩ ቤት ትሆን ዘንድ ካለባት ቅድስት ስፍራም ርኩሳን አጋንንት አሳደዳቸው። እግዚአብሔር ቅዱስ ይምርሃነ ክርስቶስ ወዳጄ ሆይ ለስሜ ቤትን ትሠራ ዘንድ መርጬአለሁ። በሥራ ሁሉ እኔ ካንተ ጋር ነኝ። ትእዛዜን የሚፈጽም መጋቤ ሕይወት ሆኖ ያገለግለኝ ዘንድ የሾምኩት ሩፋኤልን ሰጥቼአለሁ። በሥራ ሁሉ በጥበብም ሁሉ አስተዋይ ያደርጋል፣ ከክፉም ሁሉ ይጠብቅሃል። ከመላእክት ቅዱስ ሩፋኤልም አምላኩ እግዚአብሔር ትእዛዝ ከዚያች ሰዓት ጀምሮ ቀንም ሌትም ከዚህ ንጉሥና ካህን ቅዱስ ይምርሃነ ክርስቶስ አልተለየም። የሕንፃ ጥበብን ገለጸለት። በምስጢርና በጥበብ ዕውቀትም ማስተዋይ ያደረገው። ፈታሔ ማኅፀን ረዳኤ ምንዱባን የሆነ የስታውያን ሥልጣናት አለቃ የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙም አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ለአምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ሥልጣነ ክህነት ስለሌለው ሥልጣነ ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር የኃጢአትን ሁሉ ማሰሪያ እንዲፈታ ራሱን መሥዋዕት ሲሆን መሥዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስናን ማዕረግን የተቀበለ የከበረና ሥራው ፍጹም የሆነ የብፁዕ አባታችን የዘርዓ ቡሩክ ገድልና ታምርን ማንበብ እንጀምራለን። እሱም እንደ ነቢያት ሀብተ ትንቢትን እንደ ሐዋርያት ስብከትን ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት በማንሳት በቅድስት ሥላሴ ስም ድንቅ ድንቅ ታምራትን ያደርግ ነበር። በሰይፍን ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ሆነ ተባለ። በገዳምና በዋሻ እንደሚኖሩ ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በሥጋ ደካማ ሲሆን ከትጉሃን መላእክት ጋር ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ ጌቶች ጌታ የነገሥታት ንጉሥ መነሻና መድረሻ መጀመሪያና መጨረሻ የሌለ እያለ የሥላሴን ክብርና ጌትነት ይናገር ነበር። ሕግና ሥርዓት ካላቸውና መንግሥተ ሰማያት ስለ እነርሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናተ ሰማይ ጋር መስኮቱን ዙፋነ እሳትነት ባለው የወርቅ ማዕጠንት ያጥን ነበር። ጸሎቱ፣ በረከቱ፣ አማላጅነቱ ከኢትዮጵያ ልጆች ጋር ዘላለሙ የሚኖር አሜን። ለአምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ብፁዕ አባታችን ዘርዓ ቡሩክ የተጋደለውን ታላቅ ገድልና ሕይወተ ሥጋ ሳለ ከሞተም በኋላ ያደረገውን ታምራት እንነግራቸዋለን። ድንቅ የሆነ የታምራቱን ዜና እና ከተወለደ በ4 ዓመቱ ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተናገረለትን ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመናና በስግደት ተወስኖ 50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገር ሀብት ተሰጥቶት ነበር። እነሆ ከልጅ ልጆቼ ከ7ኛው ትውልድ አንዲት ሴት ልጅ ትወልዳለች አለ። ከሷም በጸሎቱ ዓለምን የሚያድን በአማላጅነቱ ነፍሳትን የሚዋጅ ልጅ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት ከተነገረ በኋላ በብዙ ዘመን እግዚአብሔርን የምታመልክ ስሟ ማርያም ሞገሳ የምትባል ሴት ልጅ ተወለደች።
ያችንም ሴት ልጅ እናት አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔርን ለሚፈራ ስሙ ደመ ክርስቶስ ለሚባል ሰው የሕግ ሚስት እንድትሆነው ሰጧት። በዚያን ጊዜ ኅዳር 23 ቀን ብፁዕና ቅዱስ አባታችን ዘርአ ብሩክን ከባለቤቷ ከደመ ክርስቶስ ጸነሰችው። ሥልጣኑ እስከ ሰማይ የደረሰና ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅ ዘርአ ብሩክን ወለደች። ወንዶች ባሮች ለጌታቸው፣ ሴቶች ገረዶች ለእመቤቶቻቸው እንደሚታዘዙ መላእክትና የመላእክት አለቆች፣ መናብርትና ሥልጣናት፣ መኳንንትም በየወገኖቻቸው በየነገዳቸው ይታዘዙለት ነበር። እናቱም እሱን ከጸነሰችበት ጊዜ ጀምሮ እስክትወልደው ድረስ ልብሷን አትታጠቅም፣ ለወገቧም መቀነትን አትፈልግም ነበር። እናቱ ማኅፀን ታምራትን አደረገ። እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ድንቅ ታምራትን ያደርግ ነበርና እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስትታገል ኖረች። ከዚህ በኋላ ነሐሴ 27 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ጻድቅ ወለደችው። ከተወለደም ጊዜ እናት አባቱ ተደሰቱ። የሀገሩ ሰዎችም ሁሉ ከእነሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ። ያንንም ሕፃን አባቱና እናቱ እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውንና የሚጠፋውን ዓለም ሁሉ እንዳያይ ዓይኖቹ ጠፉ ወይም ታወሩ። የልጃቸው ዓይኖቹ በጠፉ ቀን እናቱና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ። ጸሎቱና በረከቱ ለዘላለም ከእኛ ጋር ይኑር ለዘላለሙም አሜን። ከተወለደባት 7 ዓመት ሲሆነው ረቡዕና ዓርብን መጾም ጀመረ። እናትና አባቱ በተወለደ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህ በኋላ በእነዚህ እንዲተዳደር ጠቢቡ ሰለሞን የእግዚአብሔርን ቃል ማመስገን ነውርን ይሰውራል፣ የንጉሥም ክብር ባለሟልን ያከብራል ብሎ እንደተናገረው መጽሐፉን ሁሉ ቢማር ያለበትን ነውር እንዲሰውር እና በእነዚህም እንዲተዳደር አውቀው የቤተ ክርስቲያን መጻሕፍት ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። ከዚህ በኋላ ሲማር እግዚአብሔር ብርቱ መከራንና የሚያስጨንቅ በሽታን አመጣበት። አባትና እናቱም በልጃቸው ላይ የሆነውን የደረሰውን ነገር አይተው ዓይኖቹ የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆናል? ብለው ታላቅ ሐዘንን አዘኑ። እግዚአብሔር ከእሱ በቀር መጻሕፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽመው አስተውለው አላወቁም ነበር። ይህ ትንሽ ሕፃን ግን ለአባቱና ለእናቱ ሲታዘዝ ሲያገለግላቸው ኖረ። ሐዋርያትም በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ ከሳምንት 2 ቀን ይጾም ነበር። 12 ዓመት ከሆነውም በኋላ የጌታችንን ጾም አብይ ጾምን 40 ቀንና 40 ሌሊት ጾመ። አምላክን የወለደች እመቤታችን ማርያምን ጾመ ሐዋርያትን የሰሩትን ጾም ሁሉ መጾም ጀመረ። አባቱና እናቱም በ12 ዓመቱ ጾሙን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸው በመንፈስ ቅዱስ ጸጋ እንደጸና አላወቁምና ከዚህም በኋላ እግዚአብሔር መጻሕፍተ ብሉያትንና መጻሕፍተ ሐዲሳትን ገለጠለት። መጻሕፍተ ሊቃውንትንና መጻሕፍተ መነኮሳትንም ገለጠለት። አዋልደ መጻሕፍትንም ገለጠለት። ከሐሰት መጻሕፍት ከሟርት ከጥንቆላ መጻሕፍት በቀር የመላእክትንና የሰውን ነገር ፍትሕን ሁሉ ገለጠለት። የማሕሌታ የቅዱስ ያሬድን ዜማ ድጓ ካህናት መምህራንን በበዓል ቀን በሰንበት በየሰዓቱ በየወሩ በቤተ ክርስቲያን ተሰብስበው በተመስጦ የሚያገለግሉበትን ገለጠለት። እግዚአብሔር ይህንን ድንቅ ታምራት ለወዳጁ ለብፁዕ አባታችን
ዘርዓ ብሩክ ገና በልጅነቱ አደረገለት። እግዚአብሔር እንዲሁ ታምራትን ያደርግልን፣ በመከራችን ጊዜ ደስታን ያሰማን። ለእሱ እንደገለጠለት መጻሕፍቱን ሁሉ ይግለጥልን። መታሰቢያውን ለምናደርግ ስሙን ለምንጠራ በጸሎቱ ለምንማጸን ለወንዶችና ለሴቶች ልጆች በጻድቁ ጸሎት ነፍሳትን ለዘላለም ይጠብቅ፣ አሜን። እንደ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ዳግመኛ ብፁዕ አባታችን ዘርዓ ብሩክ ካደረጋቸው ድንቅ ታምራት ጥቂት እንናገራለን። ጺማ በምትባል አንዲት አገር ውስጥ ሳለ እግዚአብሔርን የምታመልክና ሃይማኖቷን የምትወድ ኢትዮጵያዊት ንግሥት ከልጆቿና ከቤተሰቦቿ ጋር ለመባረክ ወደ እርሱ መጣች። ደቀ መዛሙርቱም እግዚአብሔርን የምታመልክ ንግሥት ከእርሱ በረከትን ለመቀበል እንደመጣች አይተው ለጻድቁ አባታቸው ነገሩት። ይህም ጻድቁ አባታችን ሰምቶ ሂዱና ጠርታችሁ አምጣችሁ እኔ ካለሁበት ቤት አስገቧት ብሎ ልጆቹን አዘዛቸው። ያቺ ሴት እግዚአብሔርን የምታመልክና ሃይማኖቷንም የምትወድ ትልቅ ሴት ናትና ከውጭ እንዳታቆሟት እንዳታስቀምጧት አላቸው። እነሱም ሄደው ጠርተው ጻድቁ አባታችን ወዳለበት ቤት አመጧት። እሷም ሄዳ በፊቱ ቆመች። በትሕትና በፍቅርም በእግሩ በታች ወድቃ ሰገደችለት። አባቴ ሆይ ባርከኝ፣ ከእኔ ጋር የመጡትን ልጆቼንና ቤተሰቦቼን ባርክልኝ ብላ በመንፈሳዊ ሰላምታ እጅ ነሳችው። የሕግ መምህር በረከትን ይሰጣልና ታምራት ከማድረግ ታምራትን ወደ ማድረግ ከክብር ወደ ክብር ይሄዳልና አለችው። ያን ጊዜ ጻድቁ አባታችን ባርኮ ባጠገቡ አስቀመጣት። ከዚህ በኋላ ከእርሱ ጋር ትጨዋወት ጀመር። በልቧ ያለውን ትነግረው ጀመር። በልጅነቷ ጀምራ እስካሁን ድረስ የሰራችውን ኃጢአቷንም ሁሉ ነገረችው፣ ተናዘዘችለት። ያም ጻድቅ አባታችን እግዚአብሔር ኃጢአትሽን ሁሉ ይቅር ይበልሽ፣ በልብሽ ያለውን ማዘን ሁሉ ያቅልልልሽ ብሎ አረጋጋት፣ አጽናናት። ከዚህ በኋላ ልጆቼንም ቤተሰቦቼንም ባርክልኝ አለችው። ጻድቅ አባታችንም የወደድሽውን ጥሪ አላት። ከዚህ በኋላ ትልቁን ልጇን ጠራችውና ጻድቁ አባታችን ወዳለበት ቤት ገባ። ገብቶም ከፊቱ ቆመ። እየፈራና እየተንቀጠቀጠ ከእግሩ በታች ወድቆ ሰገደለት። በመንፈሳዊ ሰላምታም እጅ ነሳው፣ ሰላምም አለው። እሱም አባቴ ባርከኝ አለው። ይህም አባታችን ጻድቁ የዚያ ጎልማሳ ነገርን ሰምቶ እግዚአብሔር ይባርክ፣ ባለ ዘመን ሁሉ እግዚአብሔር ይጠብቅህ፣ ጎዳናን ስራን ያቅናልህ አለው። ከዚህ በኋላ ያቺ ንግሥት ትንሹ ልጇን ጠራችው። እሱም ፈጥኖ ገብቶ ከጻድቁ አባታችን ፊት ቆመ። በትሕትናና በፍቅሩ ከእግሩ በታች ወድቆ ሰገደለት። በመንፈሳዊ ሰላምታም ሰላም አለው። ጻድቁ አባታችንም የንግሥቲቱ ትንሽ ልጅ ወደ ቤቱ ሲገባ ባየው ጊዜ ወደ ምድር ሰገደ። አንተ በሥልጣን ዓለምን ሁሉ ትገዛለህ፣ በዚህ በከበረ ቦታ ተቀመጥ አለው። ሕፃኑም አባቴ ሆይ ባርከኝ አለው። ጻድቁ አባታችንም ሰምቶ እግዚአብሔር ይባርክ፣ ልቦናንም ያቅናልህ፣ ከክፉም ሁሉ ይጠብቅ አለው። ከዚህ በኋላ ከእርሷ ጋር የመጡትን ሁሉ ባረካቸው። ንግሥቲቱም በልጆቿ ላይ የተደረገውን አይታ ይህ በልጆቿ ላይ የሆነው ነገር ምን ይሆን ብላ አደነቀች። ያችም ንግሥት መልሳ አባቴ ሆይ ሁለተኛ ወደ አንተ የመጣነውን ሁሉ ባርከን አለችው። ያን ጊዜም ከእርሷ ጋር የመጡትን ሁሉ ባረካቸው፣ ወደ ሀገራቸው እንዲሄዱ አሰናበታቸው። ከዚህ በኋላ ያቺ ንግሥት ከጻድቁ አባታችን ጋር ብቻዋን ቀርታ በልብህ ውስጥ ያለውን ሁሉ እንዳትደብቀኝ በተሰቀለው በእግዚአብሔር ስም እማልድሃለሁ አለችው። ጻድቁ አባታችንም ንግሥቲቱ እባክሽ ተይኝ፣ አትፈትኝኝ አላት። እሷ ግን ዳግመኛ አማለችው፣ ለመነችው። ከዚህ በኋላ ጻድቁ አባታችን ለትልቁ ልጅሽ በዚህ ዓለም ዕድሜ የለውም፣ ለትንሹ ልጅሽ ግን በዚህ ዓለም ዕድሜ ያለው ንግሣል፣ ሁሉም ይገዛለታል አላት። እሷም ከጻድቁ አባታችን አንደበት ይህንን ነገር በሰማች ጊዜ በዚህ ዓለም ዕድሜ የለውም ብሎ ነግሯታልና
ስለ ትልቁ ልጇ አዘነች። ዳግመኛም በዚህ ዓለም ዕድሜ አለው ብሎ ስለ ትንሹ ልጇ በነገራት ጊዜ እጅግ ደስ አላት። ከዚህ በኋላ እየተደሰተች ከልጆቿና ከቤተሰቦቿ ጋር ወደ አገሯ ተመለሰች። በኋላ የሚሆነውን ነገር ከመሆኑ አስቀድሞ በመንፈስ ቅዱስ ስለሚያውቅ ለጻድቁ አባታችን እግዚአብሔርን እያመሰገነች በሰላም ወደ ቤቷ ገባች። ከዚህ በኋላ ያ ሕፃን መጥቶ በእግዚአብሔር ሰው አባታችን ፊት ቀርቦ ከመሬት ላይ ወድቆ ሰገደለት። አባቴ ሆይ በጸሎትህ አስበኝ፣ በሥራ ወደማልተባበርባቸው በመልክ ወደማላውቃቸው ሰዎች አገር እሄዳለሁና በጠላቶቼ እጅ እንዳልያዝ አፍሬም እንዳልመለስ በጸሎትህ አትርሳኝ አለ። ጻድቁ አባታችንም ይህን ነገር ከዚያ ሕፃን ሰምቶ አንተ በጠላት እጅ አትወድቅም፣ አንተ ዓለምን ሁሉ ድል ትነሳለህ፣ ታሸንፋለህ፣ ዓለምንም ሁሉ በሥልጣንህ ትገዛለህ እንጂ አፍረህ ወደ ኋላ አትመለስም አለው። ከጥቂት ወራት በኋላ ግን ጠላቶችህ እጅግ ይጣሉሃል፣ እኔንም አባቴ ስትለኝ ኖረህ በሥልጣንህ ይዘህ ታስረኛለህ አለው። ያም ንጉሥ ከእግዚአብሔር ሰው ከጻድቁ አባታችን አንደበት ይህን ነገር ሰምቶ ፈጽሞ ደነገጠ። አባቴ ሆይ እንዲህ ያለ ነገር ለምን ትናገራለህ? አለው። ያም ጻድቁ አባታችን ልጄ ሆይ ዛሬ የነገርኩህ ይህ ነገር በኋላ እንደማይቀር እወቅ አለው። ያም ንጉሥ ከጻድቁ አባታችን ይህን ነገር ሰምቶ ወደማያውቃቸው ሰዎች አገር ሄዶ ጥቂት ቀን ተቀመጠ። ከዚህ በኋላ ወደ እናት አባቱ አገር ተመለሰ። እናት አባቱም በደስታ ተቀበሉት። ለዘላለሙም አሜን። እንደ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ከጥቂት ቀን በኋላ ያ ሕፃን ሥልጣን አገኘ። ዓለምን ሁሉ በሥልጣኑ ገዛ። ያዘ ሰው ሁሉ ተገዛለት። ሥልጣን ባገኘ በ10 ዓመቱ የሽማግሌ አይወድህም፣ በሥራም ካንተ ጋር አይተባበርም ብለው በዚያ ሽማግሌ ላይ የሐሰት ምስክሮች ተነሱበት። ጎልማሳ ይህን ነገር ሰምቶ እንተ ሽማግሌ ሆይ ያ ሽማግሌ አይወድህም፣ በሥራም ካንተ ጋር አይተባበርም ብለው ከነገሩኝ የምሰማብህ ይህ ነገር እውነት ነው ብሎ መልእክተኞችን ወደ እሱ ላከበት። ያም ሽማግሌ ይህን ነገር ከመልእክተኞቹ በሰማ ጊዜ በአንተና በእኔ መካከል ልዩነት አለና እውነት ነው፣ በዚህ ነገር ከአንተ ጋር አልተባበርም ብሎ ላከበት። ያም ንጉሥ ይህን ነገር ከመልእክተኞቹ የሰማ ጊዜ ከቤቱ አስወጥተው ከሀገሩ ያባረሩት ዘንድ አዘዘ። የሀገሩ ሹምም የጌታውን የአለቃውን ትእዛዝ ሰምቶ ከቤቱ አስወጥቶ ከሀገሩ አባሩ አሰደደው። ያ ሽማግሌ ግን በሰማ ጊዜ አልፈራም፣ ሐዘንም አልተሰማውም። እናትና አባቱን፣ ልጆቹን፣ እርሻውን፣ ዘመዶቹን፣ ገንዘቡን ሁሉ ያልተወ እኔን ሊያገለግለኝ አይችልም ተብሎ በወንጌል የተነገረውን ያውቃልና ይህን ነገር ሰምቶ ከቤቱ ውስጥ አገሩን ትቶ ሲሄድ አልፈራም፣ አላዘነም። ሀገር ለሀገር ይዞር ነበር። እንዲህ ሆኖ 2 ዓመት ኖረ። ከዚህ በኋላ በዚያ ሽማግሌ ላይ ሁለተኛ ጠላቶች ተነሱበት። ይዘው ወደ ጌታቸው ወሰዱት። ከዚያም ደርሰው ይህ መነኩሴ ልዩ ትምህርት ሲያስተምር አገኘ ነው ብለው ለጌታቸው ነገሩት። ንጉሡም ይህን ነገር ሰምቶ አባቴ ሆይ ይህ የምሰማብህ ነገር እውነት ነውን? ብሎ ጠየቀው። ጻድቁም ይህ የነገሩ ነገር ሁሉ እውነት ነው አለው። ንጉሡም ከዚያ ጻድቅ አንደበት ይህን ነገር ሰምቶ ወደ እስር ቤት እንዲያስገቡ ታዘዘ። ያለ አንድ ተላላኪ በስተቀር ማንም ሰው እንዳይገባ ከለከለ። በእስር ቤቱም ውስጥ ፀሐይ ሳያይ ከቤት ወደ ውጭ ሳይወጣ 5 ዓመት ኖረ። ከ5 ዓመት በኋላ በሃይማኖት ምክንያት ከእስር ቤት እንዲያወጡ ታዘዘ። እስር ቤቱ ዘበኞችም የጌታቸውን ትእዛዝ ሰምተው ከእስር ቤት አስወጡት። ወደ ሀገሩም ወሰዱት። በክርስቶስ ስም አምነው የተሰደዱ ቅዱሳን ወደ ተሰደዱበት አደባባይ ያደረሱት። በግብረ መንፈስ ቅዱስ ከማርያም የተወለደ ፍጹም ሰው ፍጹም አምላክ ነው ብለው በክርስቶስ ስም አምነው የተሰደዱትን ባዩት ጊዜ እጅግ አዘኑ። በነጋውም የጉባኤ አለቃ ይህን የእግዚአብሔር ሰው ለብቻ ጠርቶ አባቴ ሆይ በጉባኤ የወሰናት ይችን ሃይማኖት ወደድሃትን? ብለው ለብቻው ጠየቀው። ያ እግዚአብሔር ባለሟል ስለ እሷ 5 ዓመት በታሰርኩላት፣ ስለ እሷም 2 ዓመት ከተራራ ወደ ተራራ ከዱር ወደ ዱር እየተንከራተች
ለተሰደድኩላት በሃይማኖቴ እኖራለሁ እንጂ ሃይማኖትህን አልፈልግም አለው። በጉባኤው የጉባኤው አለቃ ይህን ነገር ሰምቶ እንደወደድህ ተቀመጥ፣ ከአንተም ጋር ካለ ሰው በቀር ማንም ሰው አይደርስብህም አለው። እኔም ማደሪያ ይሆን ዘንድ ብዙ ቤቶችን እሰራልሃለሁ፣ ለመታሰቢያና ለልጆችህም ርስት እንዲሆን ሰፊ መሬት እሰጥሃለሁ አለው። አባታችን ዘርአብሩክም ይህን ነገር ሰምቶ የጉባኤውን አለቃ ቤት ልትሰራልኝ አልፈልግም፣ ርስትም አልሻም አለው። እሱም ይህን ነገር ሰምቶ እንደወደድክ ኑር ብሎ ወደ አገሩ ይሄድ ዘንድ እንዲሄድም አሰናበተው። አባታችን ዘርአብሩክም ከዚያ ወጥቶ የእግዚአብሔር ወደ ፈቀደለት ቦታ ደርሶ በውስጧ ጥቂት ቀን ተቀመጠ። ከዚያ በኋላ ሴቶች ከወለዷቸው ልጆች ተለይቶ በመረጠውና በወደደው በእግዚአብሔር ፍቃድ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም እስከሚሄድ ድረስ በእምነቱ ጸንቶ ኖረ። እግዚአብሔር ለወዳጁ አባታችን ዘርአብሩክ በዚህ ዓለም በሕይወተ ሥጋ ሳለ ይህን ድንቅ ነገር አደረገለት። እግዚአብሔር ታምራትን ባለ ዘመናችን እንደሱ ያደረገልን በሐዘናችን ጊዜም በጻድቁ አባታችን ዘርአብሩክ ጸሎትና ልመና መታሰቢያውን ለምናደርግ ስሙን ለምንጠራ በጸሎቱ ለምንማጸን በቃል ኪዳኑ ለምንታመን ለወንዶችና ለሴቶች ልጆች ተድላ ደስታን ለዘላለሙ በእውነት ያሰማን አሜን።